አታያትም ነበር ጤነኛ ካልሆነ ከሚጎዳ ሰው ጋር እኮ ነው ትጋባ እያልሻለሽው እንደውም ልንገርሽ አንቺሽ እያሰብሽላት ያልሆነ ቆይ ለሊ እየቀለድሽ ነው እንዴ በልጅቷ ህይወት እየተጫወትሽባት እኮ ነው ያለሽው አንቺ እኮ ነሽ ምንም እንደውም ታዩ በቃ ውጪ በቃ ታዩ እኔ በራሴ መጀመሪያ እንደተነጋገረው እኔ ከሷ ጋር ተነጋግሬ ጨርሳለሁ ቆይ አንቺ ከሰውየው ጋር ተገናኝተሽ ነው እንዴ መጣሽው አሳመኛት ብለሽ ነው እንዴ መጣሽው አንቺ ያምሻል እንዴ ለምንድን ነው እንደዚህ ታዲያ ስርዓት ያዥሽ እኔ ምን ማለት ነው ቆይ ለሊ እኔ እኮ ከኔ በላይ የምትቀርቢያት እኮ አንቺ ነሽ ለሰው ማሰብ ሲገባሽ እንዴት ነው ታግባ ታያት ሂጂ ውጭ የምትይኝ እኔ ቆይ እሱን ታዩ እኔ ነው ከሰውየው ጋር ተነጋግረሽ እና እንዴት ነው እንደዛ አስመሰለብሽ አንተ ነገር ከማንም በላይ አንቺ ታውቂያለሽ አይደል ስላወኩ ማለት ነው አንቺ አስቆሚያት ምን ዝም በይ በቃ ለሊ አያገባሽም እኔ ላይ አያገባሽም አዎ አያገባሽም ለሊ እንዴ አንቺ እኮ እኔና ፍቅርን እኮ ከማንም በላይ ታውቂያለሽ አይደል እኮ አንቺ እንኳን ማስቆም አለብሽ እያልኩሽ ያለሁት አይደል አልገባሽም አንቺ ስለማይገባሽ ነው በቃ አይገባሽም ሲጀመር አይገባሽም በቃ ስለገባኝማ አልቆጭ ብዬ እያወራሁሽ ያለሁት አይደል በቃ አይገባሽም ሳይሆን ከዚህ በኋላ ምንሽ አያገባሽም ነው ምንሽ ውጪ በቃ እንጂ አያገባሽም አዎ አያገባሽም እሺ በቃ ስላንቺ አያገባኝም ስለ ፍቅር ግን ያገባኛል እሺ እኔ ግን አያገባኝም አያገባሽም እንደዚህ አታያትም ነበር እሺ አንቺ ስራ አልወደውም አላውቀውም እያለችሽ እኮ ነው አግቢው እያልሻት ያለሽው እኛ ያደግንበትን ነገር አንቺ እደጊ እንዴ ማንም የኖረውን ሰው መኖር አለበት በቃ ከዚህ በላይ የሆነ ክፉ ደግ ባንጨራሽ ደግሞ ሰውየው ጤነኛ አይደለም ቤተሰቦቿን ይጎዳል ያልሽ እሷን እንዴት ነው የማይጎዳት በቃ አሁን አንስማማበትም እኛ ወስነናል እኔና ፍቅር ወስነናል በቃ ፍቅር የሆነ ነገር ሁሉም ነገር ጫጭ እንደው መውጣት ያለብሽ አንቺ ነሽ እሺ ጭራሽ ወስነናል ምናምን አሁንም ታይ ውጪ እኔ እሷን አወራታለሁ ምን ማለት ነው ሂጂ በቃ እኔ የጓደኛዬ ፍቅር ነው ፈልገው ስለዚህ እኔ እሷን እንደዛ አስመሰለብሽ ፍቅር ነው ይመስልሽ አንቺ ለምን ሰራት የለሽም እንዴ አንቺ እዚህ እኮ እየኖርሽ ነው አይደል እየተማርሽ እየኖርሽ ነው እሷ ሄዳ እዛ ትኖር ታግባ ማትፈልገው ሰው ታግባ እኮ ነው ያልኩት እንዴት ነው የሚስተካከለው ይኸውልሽ መጀመሪያ መልስ ለመመለስ መጀመሪያ ተረጋጊና እኔን አናግሪኝ እንዴ ምን ነው የሚስተካከለው አንቺ ሲጀመር በቃ አይገባሽም እውነት አይገባሽም እንዴ ስለገባኝ እኮ ነው መጀመሪያ ለኔ መልስ ለመመለስ እኮ ነው የምታዳምጪው ታዩ በቃ እኔ ለመረዳት መጀመሪያ ሞክሪ ለሊ አዳምጪ ተረጋጊና አዳምጪ ወስነናል ምናምን የምትይው ነገር ትተሽ መፍትሄ ማዳመጣ ከሆነ ለምን ጠራችሁ ምን ለመሰናበት እኛው ምናምን ለማለት አይደለም ሲጀመርም ለመፍትሄ አይደለም የጠራ ሲጀመርም የጠራንሽ በቃ ያለውን ነገር ልንነግርሽ ብቻ ነው በቃ አለቀ ለምን ተነግሩኛላችሁ እንደዛ ከሆነ ዝም ብላ ትሄድ አንቺ ቆይ ምን አይነት ጓደኛ ነሽ ስለኔ ጓደኝነት ስለኔና ስለሷ ጓደኝነት እንደዚህ እንዴት አልፈልግም ቆይ ዝም በይ እንዳታወሪ ከዚህ በላይ እሷ እኔ አደኝ በጣም ስለሙዳት ጓደኛት ካንቺ ቀጥሎ ልክ እንዳንቺ የማያት ጓደኛት ስላለሽ ነው በቃ ልንነግርሽ የጠራንሽ በቃ አለቀ አሁን እዚህ ጋር መፍትሄ ስጪ ምናምን አላልንሽም በቃ ያለው ነገር እንድንነግርሽና ከዛ በኋላ ያለው ነገር እዚህ ያሳለፍ እዚህ ኖር ነው ህይወት እንዳለ እዛም እንዲቀጥል ስለፈለግን በቃ አለቀ እንዴት ነው የሚቀጥለው እኔና አንቺ በሰላም እየኖርን በሰላም እየሰራን እሷ ማትወደውን ሰው ማታውቀውን ሰው አግብታ እንዴት ነው በሰላም እንዴት ነው ይስተካከላል ሰው ይጎዳል ሰውየው ጤነኛ አይደለም ምናምን እያልሽ አግብታው እንዴት ነው የሚስተካከለው ለምንድን እንዴት ነው ይስተካከል እኛ ቤተሰቦቻችን ይው ተጋብተው እኛን አፈሩ አይደል እንዴ ምን ችግር አለ እነሱ አንቺ በምን ታውቂያለሽ እነሱ በምን እንደተጋቡ ታውቂያለሽ አንቺ ሳጋልት በቃ ምንድነው የምታውቀው ከቶሽ ለምንድን ነው የምቀመጠው ወጣች ወይ ምንድን ነው እኔ አልገባኝም አንቺ አታግቢ ካልሽ አላገባም ወይ ፍራንክ ማለት ማርያም ፍራንክ እውነተኛ ጓደኛ ማለት ልክ እንደ አደይ ነው ማለት ነው ለሊ ለምለምና አደይና ፍቅር በጣም የሚዋደዱ ጓደኛሞች ናቸው በለሊ እንትን ላይ ወይንም በፍቅር ቻናል ላይ ታችሁት ከሆነ የሚገርም ፕራንክ ተደርጋለች ማለት ነው አደይ እንዴት ከማይሆን ሰው ከትልቅ ሽማግሌ ጋራ ለዛውን በጣም መጥፎ ሰው ከሆነ ጋራ እንድትጋባ ታደርጋለች እንዴት አንቺ ተፈቅጂላታለሽ እያለ አደይ ለምለምን ልትበላት ነበር ማለት ነው እንደውም በቃ ልንነግርሽ ፈለግን እንጂ ልናማክርሽ አልፈለግንም ስለዚህ ምናምን እያለች በቃ ለምለምና አደይ በቃ መያያዝና መደባደብ ነበር የቀራቸውና ፍቅር በነገራችን ላይ በጣም ፈርታለች እንደዚህ በቃ ፕራንክ እንደሆነ ያወቀች ልትናገር ነበር በመሃል ግን ተይ ያሏት ነበር እንዳት እና የምትገርም ጓደኛ አደይ ማለት ነው ምክንያቱም ምርጥ ጓደኛ ልክ እንደ አደይ ነው ማለት ነውና
ፕራንክ እንደሆነ ራሱ እየነገሯት እንኳን ራሱ በጣም ነበር የተናደደችው። እንደዛ አይነት ፕራንክ አልፈልግም ብላ ማለት ነውና የሚገርመው ነገር ትታቸው ሁሉ ሄዳ ነበረ። በስንት ልመና ነው መልሰው ያስገቧት ማለት ነውና አደይ እንደዛ አይነት ፕራንክ አልፈልግም ነው ያለችውና በተለይ ለሙዬ ደግሞ በቃ ለምለም ራሱ አነጋገሯ እንደውም ከዚህ በኋላ አይመለከትሽም፣ አንቺም ከኛ ጉዳይ መውጣት ትችያለሽ፣ ጓደኛችን ነን ብለን ነው የነገርንሽ ስትላት አነጋገሯ በጣም ነበር ደም የሚያፈላውና አደይ ምን እንደምትናገር ነበር ግራ የገባት። የሚገርም ፕራንክ ትላላችሁ።